የሚዲያ ሰው ማግባት የለብሽም። እናቴ ትሙት እኔ ከልቤ ነው የምመክራችሁ። እዚህ ያላችሁት እንደ እህቴ እንደ ወንድሜ ስለማያችሁ እኔ ፐርሰናል ያውን እኔ ሚዲያ የምትጠቀም ሴት ማግባት አልፈልግም። በቃ አልፈልግም። ምን ብዬ ምን ትሰራልኛለች? ከአንድ እናት ጌር አይነፋ ጭራሽ በቃ ላይፋችሁን በስነ ስርዓት ማለት ነው ከፈጣሪ ጋር በመተሳሰብ ፈጣሪም በመፍራት ሰውን በማክበር መምራት የምትፈልጉ በላይፋችሁ ደስተኛ መሆን የምትፈልጉ ከሆነ ማለት ነው የሚዲያ ሰው አይሆንም። እኔ አሁን ለምሳሌ ቲክታከር ነኝ፣ ዩቲዩበር ነኝ፣ በቃ የሶሻል ሚዲያ ሰው ነኝ። ሶሻል ሚዲያ የምትጠቀም ሴት አላገባም። በፍጹም ላደርገው አልችልም። ውብዬ እንግዲህ አሁን ያለችበት በጣም ከባድ ላይ ነው። ምክንያቱም ውብዬ እንደሚታወቀው በፊትም የሆነ እንደሚያማት ይታወቃል፣ የሆነ እንትን እንደምትል። አሁን ደግሞ አስባችሁታል። መጀመሪያ ምግቡን እንደበላችሁ ነው ያመማት። ሆኖም ያኔ ወተት ምናምን ቢሰጧት ኖሮ በጣም አሪፍ ነበር። እስካሁን ግን ምንም ስለ ውብዬ የሰማነው ነገር የለም ማለት ነው። የቶፊቅ ወንድም እንዳለው እንግዲህ ቶፊቅ ይመርዛታል ምናምን። ቶፊቅ አይመረዛትም። የመረዘቻ ልጅቷ ነው። አይታችሁ ከሆነ ውድ ቤተሰቦቼ ቶፊቅ ምግብ ያመጣላት ከታጋዧ ጋር የተከደነ ምግብ ነው፣ በሳህን ተከድኖ ነው። እና ልጅቷ ደግሞ እዛ ነበረች። የናሂ ሚስት ናት፣ አዲሷ ሚስት ናት። ምንድን ነው የምትባለው? ውሽማ ነው። ይቅርታ አድርጉልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ባላችሁበት እያልኩኝ እንግዲህ ውብዬና የናሂ ነገር በጣም እንትን እያለ ነው እና እንዳያችሁት እንግዲህ ውብዬ እስካሁን ሐኪም ቤት ሆስፒታል ገብታለች ማለት ነው። ምንም የተሰማ ነገር የለም። ግን በዛ አካባቢ የነፍስ ግድያ ተብሎ ምናምን ሲከሰስ ቶፊቅ ነው ብለው ወደ ቶፊቅ እንትን ብለዋል ማለት ነው። ቶፊቅ ግን ውብዬን ትሬት እያደረገ ነበር። ያው በእርግጥ ይችኛዋም እስከዛሬ ድረስ ታግሻለሁ ምናምን ብላ ስታቅ ወንድ ልጅ ስለሆነ ስላሳዘነች ሁለቱንም እንትን ለማለት ሞክረዋል። እንዳያችሁት እንግዲህ ናሆም ደግሞ ማለት ነው አንዴ ከእሷ ጋር ነው፣ አንዴ ከእሷ ጋር ምንም የለኝ ይላል። እኔ ደግሞ የ5 ዓመት የበፊት ጋብቻ ከሆነ ባሏ ከሆነ እንዴት ይህን ያክል ዓመት ዝም ልትቻለች? ማለት የተደበቀ ነገር የላትም፣ ምን ያለ ነገር የላቸውም። ግን እኔ እንደሰማው ከሆነ ናሂ ውብዬን ያገባት በውለታ ነው ምናምን እያሉ ነው እና ብዙዎቹ እያወሩ ነው። እና ሚስቱ ይች ነበረች፣ ፍቅረኛው ይች ናት ምናምን እያሉ ነው ብዙዎቹ። እና እንደ እስከዛሬ የተለያዩ ሴቶች ራሱ ስታመጣበት የነበረችው እሷ ናት ምናምን እየተባለ ነው። ብቻ የተለያየ ነገር እየተወራ ነው። ውብዬ እንዴት ምን አይነት ውለታ ውላለት ነው ምናምን ልትሉ ትችላላችሁ። ብዙ ጊዜ ውብዬ ብዙ ጊዜ እንትን አረብ ሀገር እያለ እኛ የአረብ ሀገር ሴቶች እንታወቃለን በደግነት በሩህሩህ አንጀት እንዳለ ልባችን ምናምን በቃ ከኛ ለሰው እንደምኖር ይታወቃል። እና ብዙዎቹ እንደዛ እየተባለ ነው። ሆኖም ግን እና የምር ልጅ አለው ከሌላ እሱን አላቅም። ብቻ እኔ በጣም ግራ ተጋብቻለሁ። አሁን ላይ ግን ውብዬ ያለችበት ምክንያት በጣም በከፍተኛ እንትን ላይ ናት ማለት ነው። እስካሁን በግሉኮስ ነው ያለችው። ስለዚህ እንግዲህ ሁሉን ነገር የቶፊቅ ወንድም አይቶ ነው ልጅቷን እንትን እያላት ያለው። ግን ልጅቷ ማሳበብ የጀመረችው ልጅቷ ቤት ቆይታ ከቤት ስትወጣ የተከደነ ምግብ ነው። ምግቡ ላይ ምን እንደተጨመረበት ባናቅም፣ በእርግጥ ውብዬንም አላገኘቻትም። ውብዬም ጋር ተገናኙ። ውብዬም አላየቻት። ውብዬ እንዳያችሁት መኝታ ቤት ነው ያለችው እና ነገሩን ሁላ እየረዳት ያለው ቶፊቅ ነው። ወደ ቶፊቅ ሁሉን ነገር እንትን እያሉት ነው ያሉት ማለት ነው። እርግጥ ቪዲዮ ላይ ምናምን ቪዲዮ ማቅረብ ቢችሉ ይታያል ማለት ነው። እሷ ገብታ ስትወጣ ምናምን
ሁሉ ነገር ይታያል። እና ለምን እንዳስፈለገ ባላቅም ማለት ነው ውብዬን እንደዚህ ማድረግ ናሂ ደግሞ በቃ አንዱን መምረጥ እኮ ነው። በቃ አንዱን መምረጥ ነው ማለት ወይ ውብዬን መምረጥ ነው ወይ ይችኛዋን መምረጥ ነው ማለት በጌታ እንደውም ውብዬ እኔ ማለት ነው ይቅርታ አድርጉልኝና በጣም 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 ትዕግስተኛ ናት በነገራችን ላይ ማለት ነው። ለምን ብትሉ እንዴ በየወር ሳይሞላው እኮ ነው ከሴቶች ላይ የምታስጠለው። ወር ሳይሞላው የሆነ ደህነኛ አይደለም ጤነኛ አይደለም ምናምን ብዙዎቹ ይሉታል። ኖ እኔ ብቻ አላውቅም። በጥቅሉ ግን የሶሻል ሚዲያ ተጠቃሚ ነው። መግቢያ ላይ እንዳያችሁት ጆሲን ታውቁታላችሁ። የቲክቶከር ነው ዩቱበር ነው። ምን እንዳለ ታውቃላችሁ? በተለይ እኛ አረብ ሀገር ያለ ሰው ይጠቅመናል እንዳያችሁት ማለት ነው። ምን ብለዋል መሰላችሁ? የነው ብዬን አስመርኩዤ ነው ይሄን ላስገባ የቻልኩት። በትዳራችሁ ጠንታችሁና ቆይታችሁ ለመኖር ካሰባችሁ ሶሻል ሚዲያ ተጠቃሚ የሆነ ሰው አትውደዱ፣ አታፍቅሩ፣ አታውቁ ብሏል። እኔ በራሴ ስላየሁት ነው። በእርግጥ በትዳራቸው የራሱ ድራማ ስለሚሰሩ እንደዛ መሰለኝ። እኔ እንደናንተ እውነታውን የምነግራችሁ እኔ በራሴ ሶሻል ሚዲያ ሰው ነኝ። የሶሻል ሚዲያ ተጠቃሚ ሴት አላገባም እያለ ነው። ሆኖም ሶሻል ሚዲያ ላይ ብዙ ተጠቃሚዎች እናያለን። ባልና ሚስቶች ተከባብረው ተዋደው ተፋቅረው ተሳስበው የሚኖሩ ግን አብዛኛውን ሶሻል ሚዲያ ተጠቃሚዎች በተለይ አሁን ደግሞ የመጡ ዩቱበሮች ማለት ነው የሆነ እዛ ጋ ያለ የጀመሩትን ውጥን ሳይጨርሱ ደግሞ ሌላ ጋር የሚሄዱ ናቸው በብዛት አይታችሁ ከሆነ ማለት ነው። ልጅነታችሁን ምናምን በነገራችን ላይ ትዳር አሁን ላይ ትዳር ራሱ ምን ማለት እንደሆነ እየገባን ያለ አይመስለኝም ብዙዎቻችን ማለት ነው። እና እየገባን ያለ አይመስለኝም። ያው ሶሻል ሚዲያ ላይ ያለ ሰው አትውደዱ የሚለው በሚያደርጋቸው በሚሰራቸው ሶሻል ሚዲያ ላይ ለካሜራ በሚጫወተው ጭዌ ብዙ ሰው ይወደዋል፣ ብዙ ሰው ያፈቅረዋል። በዛን ሰዓት እናንተ ብዙ ነገሮች ይፈጠርባቸዋል። በእርግጥ እውነቱን ነው። ሶሻል ሚዲያ ተጠቃሚ ያው የራሱን ስራ እንትን ብሎ ስራው ላይ የሚያተኩር ወንድ ነው ለትዳር የሚሆነው ማለት ነው። እና የሶሻል ሚዲያ ሰው ብዙ ሰው ነው የሚወደው። አድናቂህንን እያሉ ራሱ ታውቃላችሁ፣ አድናቂህንን እኔ ከሌን አደንቀዋለሁ ምናምን ብሎ ከማድነቅ የተነሳ ወደድኩ የሚሉ አለ። ታውቃላችሁ፣ ብዙ ጊዜ አሁን ብዙ ዘፋኞች አፈቀረን ብለው እናውቃለን። ግን ደግሞ አሁን የባሰ ትዳር እንዳለው እየታወቀ ልጅ እንዳለው እየታወቀ ያን ባለ ትዳር ሰው ነው አፈቀረን የሚሉት ማለት ነው። ምን አይነት ጊዜ እንደደረስን ባላውቅም ማለት ነው። እና እኔ የጆሲን አሁን እንግዲህ የጆሲን እደግፈዋለሁ የምር። ለምን ብትሉ አሁን ላይ ትንሽ አሁን ላይ ጥሩ ትዳር በቃ ቢቸግራቸው ምንም ብላቸው በቃ ተቻችለው ተደጋግፈው የሚያልፉት ገጠር ላይ ያሉ ወይንም ደግሞ ሶሻል ሚዲያ ተጠቃሚ ያልሆኑ ናቸው። በእርግጥ ሁሉም በየቤቱ የተለያየ ነገር ሊኖር ይችላል። ግን ደግሞ ብቻ ይሄ ነው አይደላችሁም። ለማንኛውም ብዬ እግዚአብሔር ይማርሽ፣ ለልጆችሽ አስፈልጊያቸዋለሽ። ለልጆችሽ እናት ብዙ ነገር ናት። ያው አባትም አስፈላጊ ነው ደግሞ ያው ግን ካልሆነ ደግሞ ምንም ማድረግ አይቻልም። ለአንቺ ካለው አለ ድረስ ኖረሻል ሳይል ደግሞ ምንም በቃ እንዴት ተታለልኩ እንዴት አይዶ ነው። እኔ ራሱ ግራ ገብቶኛል። ይሄን ያክል ዓመት ማለት ቢሸሽግ አንድ የተወሰነ ጊዜ ይሸሽጋል። ባለፈውም ታስታወሳችሁ አርባ ምንጭ እንደነበሩ አዲስ አበባ ሳይመጡ የድሮ ፍቅረኛው ነው ብላ መታ ከዛ ተራርመው ከይቅርታ እንትን ብለው ምናምን ተሸኛይተዋል። ገብቷችኋል አይደል? አሁን ደግሞ ይችኛዋ ከየት እንደመጣች ባላውቅም ማለት ነው። እና ለማንኛውም ጥሩ ባላ ይንቅጠማችሁ ነው የምለው ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል እያልኩ ላይክ ሰብስክራይብ አድርጉኝ ማለት ነው ውዶቼ። ቻናሌ ምንም እየታየ አይደለም፣ ሰብስክራይብ እያደረጋችሁኝ አይደለም፣ ላይክ እያደረጋችሁኝ አይደለም ማለት ነው። በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ውዶቼ። ወዳችኋለሁ።